እምነት ተስፋ ፍቅር እነዚህ ጸንተው ይኖራሉ ፍቅር ግን ይበልጣል ከሁሉ የሚለው ለዚህ ነው ቅዱስ ያዕቆብም ያተኮረው ፍቅር ነው ቅዱስ ጳውሎስም ያተኮረው ፍቅር ነው ወገኖች የቅዱስ ጳውሎስ መልእክት ፍቅር ላይ ማተኮራቸው ከእምነት ጋር ፍቅርን አዋህደው መስበካቸው አይደለምን ታዲያ ለምንድነው አንዱን የእምነት ብቻ አስተማሪ አንዱን የምግባር ብቻ አስተማሪ ያደረጉ ሚለያዩዋቸው አያችሁ ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ እኮ ነው ያለው ክርስቲያናዊ መልካም ሥራ የሌለው እዩ የአይሁድን መልካም ሥራ አይደለም የሚለው እሱ ተገረዙ የሚለው እሱን አይደለም የሚለው አምነው የሚሰሩትን መልካም ሥራ ነው ቅዱስ ጳውሎስ እያለ ያለው ፍቅር ግን ከሌለኝ ከንቱ ነኝ ምእመና ወንድም ወይም እህት ራቁታቸውም ቢሆኑ ምግብም ቢያጡ የሚለው እኮ ነው በፍቅር ካልሰራ እምነት ከንቱ ነው እምነት ብቻ ያድንህም አያችሁ ቅዱስ ጳውሎስ ቅዱስ ያዕቆብም አንድ ነገር ላይ ነው ያተኮሩት በፍቅር የሚሰራ እምነት ላይ እምነቱ ብቻውን ሊያድነው ይችላል አይችልም በፍቅር የሚሰራ እምነት እንጂ እምነት ብቻ ነውን አይደለም ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ሥጋዬን ለእሳት አሳልፌ ብሰጥ ሰማዕት ብሆን እንኳን ፍቅር ግን ከሌለኝ ከንቱ ነኝ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ክቡራን አበው መነኮሳት መምህራነ ወንጌል ዘማሪያን የተወደዳችሁ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ እንደምን አላችሁ አሜን በቸርነቱ የጠበቀን ባጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ የረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት ለቅዱሳን ሐዋርያት ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን አሜን። ሰምተን ለመጠቀም እግዚአብሔር ይርዳን አሜን። እንደ እግዚአብሔር ቅዱስ ፈቃድ ባለፉት 4 የትምህርት ክፍለ ጊዜዎች በኦርቶዶክሳዊት ቤተክርስቲያን የነገረ ድህነት አስተምህሮ በመዳን ትምህርታችን ውስጥ ሊጤኑ የሚገባቸው ሐሳቦችና የቅዱሳት መጻሕፍት ኃይለ ቃላት እያነሳን ስንማማር ቆይተናል። እነዚህ መሰረታዊ ሐሳቦች ናቸው በሰው ልጆች መዳን ሕይወት ውስጥ ለአንዳንዶች ጥያቄ የሚፈጥሩባቸውን ሐሳቦች እያነሳን ለ4 ክፍለ ትምህርት ስንማማር ቆይተናል። ዛሬም 5ኛውን ክፍል እንደ እግዚአብሔር ቅዱስ ፈቃድ
አንድ ርዕሰ ጉዳይ ለማንሳት ሞክራለሁ። እናንተን ለማስታወስ ያክል በመጀመሪያው ክፍለ ትምህርት ብዙዎች ለመዳናችን እምነት ብቻ ነው እንጂ ምግባርም መጠመቅም መቁረብም መጋደልም አያስፈልግም ብለው ከሚያነሷቸው ሐሳቦች አንዱ ከጌታችን ቀኝ የተሰቀለው ወንበዴ ነበርና ይህንን እንዴት አድርጎ ዳነ፣ እንዴት ዳነ በሚል ርዕሰ ጉዳይ የቅዱሳት መጻሕፍትን ኃይለ ቃላት ምስጢር ከሊቃውንት ትምህርት ጋር አስማምተን በክፍል አንድ ትምህርታችን አይተናል። እነሱ እንደሚሉት ወይ አንዳንዶች እንደተረዱት በማመን ብቻ የዳነ አለመሆኑን ለማስገንዘብ ሞክረናል። ምክንያቱም በመስቀል ላይ ያለ ሰው ንስሐ መግባቱን መጸጸቱን አይተናል። ራሱን መውቀሱን ተመልክተናል። ስለተወደደው መድኃኒታችን ኢየሱስ ክርስቶስ ምስክርነት መስጠቱን አስተውለናል። ከሁሉ በላይ የውሃ ጥምቀት እና ምስጢረ ቁርባን በቤተ ክርስቲያን በሚፈጸምበት ጊዜና ቦታ አልነበረም ብለን ተመካክረናል። ደግሞም ደመ ማህተሙ እሱ ቁርባኑ ሆኖለት ለመዳን በቅቷል ብለናል። ቤተ ክርስቲያን የለችም እንዳይሉ ቤተ ክርስቲያን በመስቀል ላይ ምስረታ ላይ ናት። ካህን የለም እንዳይሉ ሊቀ ካህናቱ ኢየሱስ ነው። አልተጠመቀም እንዳይሉ ከክርስቶስ የሞት ጥምቀት ጋር ተባባሪ ሆኗል። አማናዊውን የሞት ጽዋ ከጌታችን ጋር ተጎንጭቷል። ደግሞም ከአዳም ጋር የሚቆጠር ነው ብለን አንስተናል። አዳምንና በሲኦል የነበሩ ነፍሳትን የውሃ ጥምቀት ይጠመቁ በቤተ ክርስቲያን ተሰልፈው ይቁረቡ እንደማይባሉ ከአዳም ወገን የሚቆጠር ነው ብለን በርካታ ማስረጃዎችን አቅርበን እንዴት ዳነ የሚለውን ትምህርት አጠናቀናል። የቅዱሳት መጻሕፍትን ምስጢር ለሚመለከት ይህን ሰው በእምነት ብቻ ነው የዳነው አይልም። በሁለተኛው ክፍለ ትምህርታችን በመዳን ትምህርት ኦርቶዶክሳዊት ቤተ ክርስቲያንን የሚለያትን አንድ ነጥብ ሰፋ አድርገን ሞግተናል። ታስታውሱ ከሆነ ይልቁንም ከናንተ ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ የሚለውን ኃይለ ቃል አንስተን መዳን የሚጀመር ነው፣ መዳን የሚፈጸም ነው ብለን አብራርተናል። መዳን በማመን ይጀመራል። መዳን በመጠመቅ፣ መዳን በመቁረብ፣ መዳን መልካም ሥራን በመስራት፣ መዳን በተጋድሎ ይፈጸማል ብለናል። ድናችኋል አልዳናችሁም እያሉ ለሚጠይቁን አዎን ከጅምላ ኩነኔ ከአዳም በደል ከጥንተ አብሶ እስከ ክርስቶስ ካለው ምልዕተ ኃጢአት ድነናል ብቻ ግን አናበቃም። ይሄን ብለን የዳንን ነው ደግሞ እንድናለን ብለን መስክረናል።
እንድናለን የምንለውም በመጨረሻው ዘመን ይገለጽ ዘንድ የተዘጋጀው መዳን የሚለውን ቃል ይዘን ነው። ይህንን ነው ቅዱስ ጳውሎስ የራሳችሁን መዳን ፈጽሙ የሚለው ብለን ተማምረናል። ይልቁንም መዳናችንን የሚወስነው ማመናችን ብቻ ሳይሆን ባመንነው እምነት መጽናታችን ነው ብለን እስከ መጨረሻው የሚጸና እርሱ ይድናል የሚለውን አንስተናል። ከእርሱ ጋር ብንጸና እንነግሳለን፣ ብንክደው ግን እርሱ ደግሞ ይክደናል የሚለውንም አንስተናል። ስለዚህ መዳናችንን የሚወስነው ማመናችን ነው ብቻ የሚሉትን አውግዘን ይልቁንም በማመናችን ላይ መጽናታችንም ጭምር ነው መዳናችንን የሚወስነው ብለን ደምድመናል። እንደውም አንድ ሊቅ ታሪክ አንስቼላችኋለሁ ታስታውሱ ከሆነ ለክለሳ ያክል 5 ደቂቃ ልውሰድ ብዬ ነው። ችግኝ ለመብቀል መተከሉ ብቻ በቂ እንደማይሆን በመድህኑ በኢየሱስ ክርስቶስ ማመን ብቻ በቂ አይደለም። ችግኙ ለመብቀል ችግኙ ለመጽደቅ ውሃ መጠጣት፣ ከአረም መከላከል፣ ከነፋስ መጠበቅ እንዳለበት ክርስቲያንም ለመዳን እንደ ውሃ ጥምቀትን ከአረም እንደመጠበቅ ከኩያት ፍትወታት ከርኩሳት መናፍስት መጠበቅ ያስፈልገዋል ብለናል። ፍግ እንደመያዝ ማዳበሪያ እንደመታቀፍ ቅዱስ ቁርባን መቀበልን ከነፋስ እንደመከላከል መጋደልን ያስፈልገዋል ብለናል። ይልቁንም በጠባቡ በር ለመግባት ተጋደሉ የሚለውን ቃልም አንስተናል። ስለዚህ የራሳችሁን መዳን ፈጽሙ ይላል። ስለዚህ ጀምረናል፣ መፈጸም አለብን። ስለዚህ ድነናል፣ ጸድቀናል፣ መንግሥተ ሰማያት ገብተናል ብሎ መፎከር እንደማይቻል አስገንዝበናል። በሦስተኛው ክፍለ ትምህርት አንድ ጠለቅ ያለ ኃይለ ቃል ለማብራራት ሞክረናል። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በሮሜ መልእክት ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን የሚለውን በማንሳት ያለ ሕግ ሥራ በእምነት እንጸድቃለን ስለሚል በእምነት ብቻ እንጸድቃለን ያለው ይህንን ቃል ይዘን ነው ለሚሉ ወገኖች እውነተኛውን የሮሜ መልእክት ትርጓሜ ከአባቶቻችን አምጥተን ተርጉመናል። አይሁድ በሕግ ሥራ ጸዳቂዎች ነን ብለው ግዝረትን ፈጽሙ ብለው ያስቸገሯቸውን አሕዛብን ለምንድነው ኦሪትን ፈጽሙ የምትሏቸው? መገረዝም አለመገረዝም አይጠቅምም ብሎ ያለ ሕግ ሥራ ያለው ያለ ኦሪት ማለቱ እንጂ ትእዛዛትን መጠበቅን 10ቱ ሕግጋትን መያዝን መልካም ክርስቲያናዊ ሥራ መስራትን አይጠቅምም እያለ አይደለም ብለን 1 2 3 ማስረጃዎችን ከዚያም በላይ ነጥቦችን ጠቅሰን ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ማለት ትእዛዝ እግዚአብሔርን መጠበቅን መልካም ክርስቲያናዊ ሥራ መስራት ለጽድቅ አይጠቅምም የሚሉትን አፋቸውን ለማዘጋት ሞክረናል። አራተኛውና ያለፈው ሳምንት ያየነው ቢሆንልኝ በሚል ኃይለ ቃል ተነስተን ነው። ይሄ ደግሞ ክርስቲያን ልክ ያመነለት መዳኑን ያረጋገጠ ነው ለሚለው አንዴ የዳነ ለዘላለም የዳነ ነው ለሚለው የተሳሳተ የነገረ ድህነት አስተምህሮ ከቅዱሳት መጻሕፍት ምስክርነት በመጥቀስ ለማስተማር የሞከርነው ነው። ዛሬ ደግሞ እግዚአብሔር ቢፈቅድ ለሚቀጥሉት ጥቂት ደቂቃዎች ብዙዎች የተሰናከሉበትን ሐሳብ በጥቂቱ ለማንሳት ሞክራለሁ። እግዚአብሔር ከሁላችንም ጋር ይሁንልን። ቅዱስ ጳውሎስና ቅዱስ ጴጥሮስ
ርዕሳችን ነው። ሁለቱም የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ናቸው። ቅዱስ ጳውሎስና ቅዱስ ያዕቆብ ርዕሴ ነው። ጴጥሮስ ያልኩት በስህተት ነው። አንዳንዶች በቅዱስ ጳውሎስና በቅዱስ ያዕቆብ መልእክታት መካከል ልዩነት እንዳለና የተጣሉ ሐሳቦች እንደሆኑ አድርገው ለማምታታት ይሞክራሉ። እንዲህ ብለው ያስባሉ። ቅዱስ ጳውሎስ በእምነት ብቻ እኮ ብሎ አስተምሯል ብለው ይሞግታሉ። አንድም ቦታ በመጽሐፍ ቅዱስ ጳውሎስ በእምነት ብቻ ሰው ይድናል አላለም። ባለፉት ተከታታይ ትምህርቶች ለማስገንዘብ እንደሞከርኩት የእምነት ሐዋርያ ተብሎ ይጠራል። ቅዱስ ጳውሎስ እምነትን አጉልቶ ሰብኳል። ቅዱስ ጳውሎስ ቅዱስ ያዕቆብ ደግሞ ስራን መሰረት አድርጎ መልካም ስራን አጉልቶ የመልካም ስራን ለጽድቅ ጠቃሚነት አብራርቶ አስተምሯል። ይህንን በማገናኘት ቅዱስ ጳውሎስና ቅዱስ ያዕቆብ እኮ በመዳን አስተምህሮ ተጣልተዋል ወይም ተለያይተዋል ብለው የሚያስቡ ወገኖች አሉ። እሱን ነው ዛሬ በጥቂቱ እንድንፈትሽ የፈለግኩት። ጳውሎስና ያዕቆብ የመጀመሪያው የቅዱስ ጳውሎስ የሮሜ መልእክት የእምነት ትምህርትና የቅዱስ የያዕቆብ መልእክት የመልካም ሥራ ለጽድቅ ጠቃሚነት ትኩረት ምክንያቱ ምንድን ነው? ለምንድን ነው ቅዱስ ጳውሎስ እምነት ላይ አተኩሮ የጻፈው? ለምንድን ነው ቅዱስ ያዕቆብ መልካም ሥራን ትኩረት አድርጎ የሰበከው? ይህን የምናስተውለው የተወደዳችሁ ኦርቶዶክሳውያን የመልእክቶቻቸውን የመጻፍ ምክንያት በጥንቃቄ ያጠናን እንደሆነ ነው። ለምንድን ነው ቅዱስ ጳውሎስ ለሮሜ ሰዎች፣ ለገላትያ ሰዎች፣ ለኤፌሶን ሰዎች እምነትን በማጉላት ለምን አስተማረ? ለምንድን ነው የሮሜ መልእክት የተጻፈው? ምክንያት ጽሕፈቱን ማጥናት ብዙ ችግሮችን መፍታት ነው። ኦርቶዶክሳውያን ቅዱስ ያዕቆብስ ለምንድን ነው መልካም ሥራ ላይ ያተኮረው? አንደኛ የሁለቱ መልእክታት ምክንያት ጽሕፈት አንደኛው እምነትን ስለማጉላቱ፣ አንደኛው ምግባርን ለጽድቅ ሥራ ጠቃሚነቱን የገለጹበትን ጭብጥ ማወቅ እንዳልተጋጩ ይልቁንም እንዳልተጣሉ ማሳያ ነው። አንደኛ ቅዱስ ያዕቆብ መልእክቱን የጻፈው አንዳንድ አማኞች በመልካም ምግባር ተስኗቸው ከስነ ምግባር የወጣ አኗኗራቸውን ለመሸፈን እየሞከሩ እምነት ብቻውን ያድናል ይሉ ስለነበር ለመዳን እምነት ብቻ ሳይሆን መልካም ሥራም ያስፈልጋል እንጂ ለማለት መልካም ሥራ ላይ አተኩሯል። እደግመዋለሁ። አንዳንዶች በዚያ ዘመን የነበሩ ሰዎች መልእክቲቱን የላከላቸውን ሰዎች እምነት ብቻውን እንጂ መልካም ሥራ ለጽድቅ የሚጠቅም አይደለም ባዮች ሆነው ነበረ። በጣም ከስነ ምግባር ውጪ ሆነው በመልካም
ሥራ ሕይወት መመላለስ ተስኗቸው በእምነት ብቻ ጸዳቂዎች ነን ባዮች ሆነው ነበር ወገኖቼ። ስለዚህ ነው ቅዱስ ያዕቆብ በእምነት ብቻ ሳይሆን በሥራም እንጂ ነው የሚጸደቀው የሚል መልእክት የጻፈው። እንዲህ ላሉት ጽድቅን ማፌዣ ላደረጉት ለአንዳንድ ሰዎች ተግሳጽ ይሆን ዘንድ ነው የቅዱስ ያዕቆብ መልእክት የተጻፈው። የፕሮቴስታንት ቤተ እምነት መስራች የነበረው ሉተር እንኳን ሳይቀር የቅዱስ ያዕቆብን መልእክት እጅግ ከመጥላቱ የተነሳ የገለባ መልእክት እያለ ይጠራት እንደነበር ታሪክ ያስታውሳል። the epistle of straw ይላል። የገለባ መልእክት ናት ይላል የቅዱስ ያዕቆብን መልእክት። ምክንያቱም ራሱ ሉተር ዲያብሎስ ይጫወትብኛል እስኪል ድረስ በአሳዛኝ የስነ ምግባር ድቀት የገጠመው ሰው ነበረ። ስለዚህም ይሄን መሸፈኛ ለማድረግ የቅዱስ ያዕቆብን መልእክት ገለባ እያለ እስከ መጥራት የደረሰ ሰው ነበረ። በዚህም ዘመን የቅዱስ ያዕቆብ መልእክት ስለ ጽድቅ ሲጠቀስላቸው አንዳንዶች የሚያንገፈግፋቸው በስነ ምግባር መኖር ስለተሳናቸው ነው። ለምንድን ነው የጻፈው ቅዱስ ያዕቆብ? ምክንያተ ጽሕፈቲቱ በስነ ምግባር መኖር የተሳናቸው ሰዎች በእምነት ብቻ እንድናለን ባዮች ስለሆኑ ለነሱ መልስ ለመስጠት፣ እነሱን ለመገሰጽ፣ እነሱን አደብ ለማስገዛት ነው የጻፋት። በኋላ አመለከተዋለሁ። ቅዱስ ጳውሎስስ ለምንድን ነው እምነት ላይ አተኩሮ የጻፈው? ለምንድን ነው? ይሄኛው መልካም ሥራ ለጽድቅ፣ ይሄኛው እምነትን ለጽድቅ አጉልተው ያሳዩት ቅዱስ ጳውሎስስ ለምንድን ነው ካላችሁኝ፣ በሦስተኛው ክፍለ ትምህርቴ ለማብራራት እንደሞከርኩት አይሁድ የሕግን ሥራ በመጠንቀቅ የማይታመኑ ነበሩና ክርስትናን የተቀበሉትን አሕዛብ ለጽድቅ የአይሁድን ሥርዓት መከተል አለባችሁ በማለት አሕዛብን አውከዋቸው አናስገባም ብለው በር ዘግተውባቸው ነበር። ታስታውሳላችሁ። ካልተገረዛችሁ አትድኑም ይሏቸው ነበረ። ለጽድቅ የኦሪትን ሥርዓት መፈጸም መገረዝን፣ አትንኩ፣ አትቅመሱ የሚባሉ ትእዛዛትን ካልፈጸማችሁ ጽድቅን አታገኙም ይሏቸው ስለነበረ ለዚህ ነው ቅዱስ ጳውሎስ የአይሁድን ግዝረት መፈጸምና ሌሎች ሥርዓቶቻቸውን ማድረግ የጽድቅ ቅድመ ሁኔታ አድርገው ለነበሩት ጳውሎስ ወደ ዘላለማዊ ሕይወት ለማስገባት በኦሪት ያለውን ጽድቅ መስበር ነበረበት። ተገረዙ የሚሉትን፣ አትንኩ፣ አትያዙ የሚሉትን ሕግ ብለው የተቀመጡትን ለማብራራት ሞክሬያለሁ። እምነትን አጉልቶ ኢየሱስ ክርስቶስን በማመናቸው ወደ ጽድቅ ይቀርባሉ እያለ አስተማራቸው። ይሄን ብሉ፣ ይሄን አትብሉ፣ ይሄን ንኩ፣ ይሄን አትንኩ፣ ግዝረትን ፈጽሙ፣ አትፈጽሙ ለሚሉት ጥልቅ የአይሁድ ሙግቶች ጥልቅ ትምህርት በመስጠት እምነትን በማጉላት የሮሜን መልእክት፣ የገላትያን መልእክት፣ የኤፌሶንን መልእክት ጻፈላቸው። እንደውም በኤፌሶን መልእክቱ አይሁድን ሲወቅስ በሕግ ልትጸድቁ የምትፈልጉ ከክርስቶስ ጸጋ ተለይታችሁ ወድቃችኋል አላቸው። ወንጌልን ገፍትረው ኦሪታችን ብቻ ስላሉ እምነትን አባረው ኦሪትን ስለያዙ ለዚህ ነው ቅዱስ ጳውሎስ አሕዛብን ለማቅረብ በኢየሱስ ክርስቶስ ስለማመን
አጉልቶ ያስተማራቸው። ካመኑ በኋላ መልካም ምግባር መስራትን እንደሚቀጥሉ ያብራራላቸው። ይሄን በኋላ አሳያችኋለሁ። የቅዱስ ጳውሎስና የቅዱስ ያዕቆብ ትምህርት ግን ይጣላል፣ ይለያያል። ሁለተኛው ነጥብ ይሄ ነው። የመጀመሪያው የጽሕፈቲቱን ምክንያት መፈተሽ ነው። ሁለተኛው የቅዱስ ያዕቆብና የቅዱስ ጳውሎስ መልእክት እውነት አንዳንዶች እንደሚሉት የሚጣላ ነው፣ እርስ በርሱ የሚጋጭ ነው፣ የሚጣረስ ነው። አንዱ ለጽድቅ እምነትን ብቻ፣ አንዱ ለጽድቅ መልካም ስራን ብቻ የሚል ነው። መጽሐፍ ቅዱስ እንደዚህ ነው ያስቀመጠው አይደለም። እና እንዴት ነው? የሁለቱንም ትምህርቶች እያነጻጸርኩ ላቅርብላችሁ። እግዚአብሔር ከሁላችንም ጋር ይሁንልን። የቅዱስ ያዕቆብን የመልእክቲቱን ጭብጥ መጀመሪያ ላንብብላችሁ። እንዲህ ይላል። እምነት አለኝ የሚል ስራ ግን የሌለው ሰው፣ የያዕቆብ መልእክት ምዕራፍ 2 እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ወገኖቼ ስሙ። መልካም ስራ ግን የሌለው ሰው እምነቱ ምን ይጠቅመዋል ይላል ቅዱስ ያዕቆብ። ይቀጥልና እምነቱስ ሊያድነው ይችላልን? አምኗል፣ መልካም ስራን ግን አጥቷል። እምነቱ ሊያድነው ይችላል? አይችልም። ምክንያቱስ መልካም ስራ የሌለው እምነት ብቻ ሆኗል። እንዲህ ይቀጥላል። ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢሏቸው ለሰውነታቸው ግን የሚያስፈልጋትን ባትሰጧቸው ምን ይጠቅማቸዋል ይላል። አማኝ ነው፣ ግንስ የተራቆተ አይቶ ካላለበሰ፣ የተራበ አይቶ ካላበላ፣ የተጠማ አይቶ አጠጥቶ ካላረካ፣ ጥገቡ፣ ሙቁ፣ እርኩ ብቻ ቢላቸው ይልቅስ የሚያስፈልጋቸውን መልካም ስራ ካልሰራላቸው ምን ይጠቅማቸዋል? አያችሁ፣ የተወደዳችሁ ኦርቶዶክሳውያን፣ ቅዱስ ያዕቆብ ትኩረት ያደረገው እምነት ብቻ አያድንም፣ እናስ ወንድምን እህትን ማሰብ ነው የሚለው። የተወደዳችሁ ኦርቶዶክሳውያን፣ ወንድምን እህትን ማሰብ ፍቅር አይደለምን? መልካም ስራ ሰዎች እንዲሰሩ የሚያደርጋቸው ፍቅረ እግዚአብሔርና ፍቅረ ቢጽ አይደለምን? መልካም ስራ መስራት ሰውን መውደድ አይደለምን? ማልበስ፣ ማብላት፣ ማጠጣት፣ እነዚህ መልካም ስራዎች ምንጫቸው ነቃቸው ፍቅር ነው። እዩ፣ ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ነው የሚለው። ፍቅር ባታሳዩአቸው ነው እኮ የሚለው። ቅዱስ ያዕቆብ እምነት ከመልካም ስራ ጋር፣ እምነት ከፍቅር ጋር ነው እንጂ የሚያድነው እምነቱስ ምን ይጠቅመዋል ነው እኮ የሚለው። የቅዱስ ያዕቆብ መልእክት የጭብጡ ትምህርት እምነትና ፍቅር የሚል ነው። ይሄው ተመልከቱት። ቅዱስ ያዕቆብ ቅዱስ ጳውሎስ እስካላችሁኝ፣ ቅዱስ ጳውሎስም በጥልቀት የሚያስተምረው እምነትንና ፍቅርን ነው። እደግመዋለሁ፣ እምነትንና መልካም ስራን ነው። ወአዲን ተትየይስ ፍኖተ ምሕረክሙ፣ ከሁሉ የምትበልጠውን መንገድ
አሳያችኋለሁ ይላል አንደኛ ቆሮንቶስ መልእክት ምዕራፍ 12 መጨረሻው ቁጥር ላይ። ከሁሉ የምትበልጠው መንገድ ምንድናት? ፍቅር ናት ብሎ ይዘረዝራል። ወገኖቼ እንደውም ምን ይላል? ትንቢትም ቢኖረኝ ምስጢርንም ሁሉና ዕውቀትንም ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ይላል። የተወደዳችሁ ኦርቶዶክሳውያን የያዕቆብን መልእክት ላስታውሳችሁማ በሞቴ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል የሚለውን አስታውሱና የያዕቆብን መልእክት ይሄን ደግሞ ተመልከቱት። ተራሮችን እንኳን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ አይልም። ታዲያ የቅዱስ ያዕቆብና የቅዱስ ጳውሎስ መልእክት ፍቅር ላይ ማተኮራቸው ከእምነት ጋር ፍቅርን አዋህደው መስበካቸው አይደለምን? ታዲያ ለምንድን ነው አንዱን የእምነት ብቻ አስተማሪ አንዱን የምግባር ብቻ አስተማሪ ያደረጉ የሚለያዩአቸው? አያችሁ፣ ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ እኮ ነው ያለው። ፍቅር ከሌለኝ ከንቱ ነኝ እኮ ነው ያለው። አያችሁ፣ መልካም ሥራ የሌለው እምነት ከንቱ ነው። ክርስቲያናዊ መልካም ሥራ የሌለው እዩ፣ የአይሁድን መልካም ሥራ አይደለም የሚለው እሱ ተገረዙ የሚለው እሱን አይደለም የሚለው አምነው የሚሰሩትን መልካም ሥራ ነው ቅዱስ ጳውሎስ እያለ ያለው። ፍቅር ግን ከሌለኝ ከንቱ ነኝ። ምእመናን፣ ቅዱስ ያዕቆብ ያለው ከዚህ የተለየ ምንድን ነው? እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ወንድም ወይም እህት ራቁታቸውም ቢሆኑ ያለው እኮ ፍቅርን እኮ ነው ያለው። ወገኖቼ ቅዱስ ጳውሎስ የተወደዳችሁ ኦርቶዶክሳውያን አንድ እውነተኛ ጭብጥ ያዙ። ቅዱስ ጳውሎስ እምነት የሚለው እምነት ብቻ ማለቱ አይደለም። አንዳንዶች እምነት የሚለውን የመጽሐፍ ቅዱስ ቃል እምነት ብቻ ወደ ማለት ቀይረውታል። እምነት ብቻ ግን ማለቱ አይደለም። እና ምን ማለት ነው ካላችሁኝ፣ ይህን የእግዚአብሔር ቃል ስሙልኝ። ገላትያ መልእክት ምዕራፍ 5 ቁጥር 6 ላይ ቅዱስ ጳውሎስ እምነት የሚለው ምንድን ነው ካላችሁኝ፣ ቅዱስ ያዕቆብ የሚለውን ነው የሚለው። ምን ላንብብላችሁ? ገላትያ ምዕራፍ 5 ቁጥር 6 በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት ነው የሚለው። እምነት ሲል እምነት ብቻ ማለት አይደለም። እናስ በፍቅር የሚሰራ እምነት እሱ ምን ማለት ነው? ወንድም ወይም እህት ራቁታቸውም ቢሆኑ ምግብም ቢያጡ የሚለው እኮ ነው። በፍቅር ካልሰራ እምነት ከንቱ ነው። እምነት ብቻ አያድንህም። አያችሁ፣ ቅዱስ ጳውሎስ ቅዱስ ያዕቆብም አንድ ነገር ላይ ነው ያተኮሩት፣ በፍቅር የሚሰራ እምነት ላይ። እምነቱ ብቻውን ሊያድነው ይችላል? አይችልም። በፍቅር የሚሰራ እምነት እንጂ እምነት ብቻ ነውን? አይደለም። ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ሥጋዬን ለእሳት አሳልፌ ብሰጥ ሰማዕት ብሆን እንኳን ፍቅር ግን ከሌለኝ ከንቱ ነኝ። እስከ ሦስተኛው ሰማይ ተነጥቄ መላእክት የሚሰሙትን ቋንቋ ብሰማ እንኳን ፍቅር ግን ከሌለኝ ከንቱ ነኝ። እንደሚንሸዋሸው ጸናጽልም ሆኛለሁ፣ ከንቱ ነኝ። አየ። ስለዚህ ምንድነው ትኩረታቸው? በፍቅር የሚሰራ እምነት። እምነት ማለት ምንድነው? በፍቅር የሚሰራ እምነት ነው። እምነት ብቻ ማለት አይደለም፣ ስራ ያለበት እምነት ማለት ነው። ስራ የተዋሃደው እምነት ማለት ነው። መልካም ስራና እምነት እንደ ሰምና እንደ ፈትል የተዋሃዱለት ማለት ነው። ይህን ማለት ነው። ለዚህ ነው ቅዱስ ጳውሎስ የቆሮንቶስን መልእክት ምዕራፍ 13 ሲያጠቃልል እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ይኖራሉ፣ ፍቅር ግን ይበልጣል ከሁሉ የሚለው ለዚህ ነው። ቅዱስ ያዕቆብም ያተኮረው ፍቅር ነው። ቅዱስ ጳውሎስም ያተኮረው ፍቅር ነው። ወገኖቼ ይህንን ሁለተኛ ያሳየዋችሁ የትምህርቶቻቸው ንጽጽር ተመሳሳይ መሆኑን አሳየዋችሁ። ሶስተኛ በተለይ ቅዱስ ጳውሎስ መልእክታቱን እንዴት አድርጎ እንደጻፈ ላሳያችሁ።
በመልእክታቶቹ መጀመሪያ ቅዱስ ጳውሎስ ማመንን ያስቀድምና ከዚያ በኋላ ምግባርንና ፍቅርን ማስከተሉ ልማድ ነው። ቅዱስ ያዕቆብ የሚያደረገው ይሄንን ነው ወገኖቼ። እደግመዋለሁ፣ እምነትን ያስቀድማል፣ ከዚያስ ፍቅርንና ምግባርን ያስከትላል። ሁለት አብነቶችን ልስጣችሁ፣ ሁለት ምሳሌዎችን ላቅርብላችሁ። አንደኛ የዕብራውያንን መልእክት ስታነቡ ዕብራውያን መልእክት ቅዱስ ጳውሎስ ከምዕራፍ 1 እስከ ምዕራፍ 11 ድረስ ስለ እምነት ያስተምራል። ከምዕራፍ 12 በኋላ ደግሞ ስለ ምግባር ያስተምራል። ምን ማለት መሰላችሁ? እምነትን ከምግባር ነው። ይሄንን ከፍለን የምናነበው አይደለም፣ አንድ ላይ ነው የምናነበው። ኦርቶዶክሳውያን መጽሐፍ ቅዱስን የሆነ ጥቅስ ገንጥለን፣ መጽሐፍ ቅዱስን የሆነ ምዕራፍ፣ መጽሐፍ ቅዱስን የሆነ መልእክት ከፍለን አይደለም የምናየው። ሙሉን ነው እኛ መጽሐፍ ቅዱስን የምንረዳው። ለዚህ ነው እስከ ምዕራፍ 11 ድረስ ስለ እምነት ያስተምርና ከ11 በኋላ ያለውን ደግሞ ስለ ምግባር፣ ስለ ፍቅር ያስተምራል። አንብቡት። ከሚያዝኑ ጋር እዘኑ ይላል ቅዱስ ጳውሎስ ሮሜ መልእክትም ላይ ብትሄዱ ይህንኑ ነው ብታገኙት። ስለ እምነት ያስተምርና ልክ ከምዕራፍ 11 በኋላ ስለ ፍቅር ማስተማር ይጀምራል። ፍቅር ለባልንጀራው ክፉ አያደርግም፣ ፍቅር የሕግ ፍጻሜ ነው፣ ከሚያዝኑ ጋር እዘኑ፣ ከሚደሰቱ ጋር ተደሰቱ እያለ ስለ ፍቅር ደግሞ ማስተማር ይጀምራል። ምን ማለት ነው? አጠቃላይ የቅዱስ ያዕቆብም የቅዱስ ጳውሎስ መልእክት አንድ ነገር በማጽናት ላይ እምነትን ከምግባር ጋር፣ ምግባርን ደግሞ ከእምነት ጋር በማጽናት መጽሐፍ ቅዱስ የሚያስተምሩ ይህንን ነው። ስለዚህ እምነት ብቻ ማለት አይደለም። እምነት ብቻ የሚል መጽሐፍ ቅዱሳዊ ትምህርት የለም። አንድም ቦታ እምነት ብቻ የሚል አታገኙ። በኋላ አሳያችኋለሁ። አሁን የቅዱስ ጳውሎስንና ባጭሩ የቅዱስ ያዕቆብን መልእክት ንጽጽር ከሰማን በኋላ እስኪ ሌሎች የመጽሐፍ ቅዱስ ክፍሎች ወይም ሌሎች የሐዋርያት መልእክት ደግሞ ከነዚህ ከሁለቱ የተለየ ነውን? እንዴት አድርገው ነው የሚያስተምሩት መዳናችንን? እንዴት አድርገው ነው የገለጹት? እሱን አንድ ምስክርነት እናመጣለን። ቅዱስ ያዕቆብና ቅዱስ ጳውሎስ አልተጣሉም ብለን የትምህርታቸውን ንጽጽር አሳየን። ሌላ ግን ምስክርነት በደጋፊነት ደግሞ እናመጣለን። ሁሉም የመጽሐፍ ቅዱስ ትምህርቶች አንድ እውነት እንዳላቸው በዚህ እንረዳለን። ማን ነው እሱ? ቅዱስ ጴጥሮስን እናንሳ። ሁለተኛ ጴጥሮስ መልእክት ምዕራፍ 1 ከቁጥር 5 እስከ 11 ላይ እንዲህ የሚል አስደናቂ ቃል ተቀምጧል። ቀስ ብላችሁ ተከታተሉኝ፣ ትምህርቴን እየጨረስኩ ነው። እንዲህ ይላል፣ ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛትን፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰልን፣ እግዚአብሔርን በመምሰል የወንድማማች መዋደድን፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ሥራ ፈቶችና ፈራቢ ቢሶች እንዳትሆኑ ያደርጓቸዋል። እነዚህን ብታደርጉ ከቶ አትሰናከሉም። እንዲሁም ወደ ዘላለሙ ወደ ጌታችን መንግሥት መግባት በሙላት ይሰጣቸዋል። አያችሁ፣ ቅዱስ ጴጥሮስ የሁለቱንም ትምህርት ምስክርነት እንዴት እንዳረጋገጠልን ተመልከቱ። በእምነት ላይ ይሄን ጨምሩ ይሄን ጨምሩ ሲል ቆየና መዋደድን፣ የወንድማማች መዋደድን፣ በወንድማማቾች መዋደድን፣ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጋችኋል ካለ በኋላ ወደ ጌታችን መንግሥት መግባት በሙላት ይሰጣችኋል ይላል። በምን ላይ? በእምነት ላይ ፍቅርን ነዋ፣ የወንድማማች መዋደድን ነዋ። መልካም ሥራ በዚህ መካከል የሚደረገውን መልካም ሥራ ማጽናትን ነዋ። በእነዚህ ምን ተዳርጋላችሁ? ወደ ዘላለሙ መንግሥት መግባት ይሰጣችኋል። በእምነት ብቻ መቻለ። እነዚህ ሁሉ ለእናንተ ሆነው ቢበዙ ፍሬ ቢሶች እንዳትሆኑ ያደርጓችኋል፣ ገለባ እንዳትሆኑ ይጠቅሟችኋል አለ። አያቸው። እነዚህ የቅዱሳት መጻሕፍት ኃይለ ቃላት በሙሉ በአንድ ላይ ተሰፍተው እንጂ የሚተረጎሙት አንድ ጥቅስ ተወስዶ ይሄ ነው ተብሎ አይበየንም።
የተጣሉ እንዳይመስለን። አያችሁ፣ የመጨረሻው የተጣሉ እንዳይመስለን ቅዱስ ያዕቆብ ቅድም ብያችኋለሁ፣ መልካም ሥራ ላለማድረግ ወገኖቼ ይሸሹ የነበሩትን መልካም ሥራ ሲያጥራቸው በእምነት ብቻ እንድናለን ባዮችን የወቀሰበትን የተጣሉ እንዳይመስለን እጅግ አስደናቂ ትምህርት አንስቶ የቋጨበትን ኃይለ ቃል ላንሳና ለዛሬ ላብቃ። እዩ፣ ሁለቱም አንድ ስርወ ሃይማኖት አብርሃምን አንስተዋል። አሕዛብን ወደ ጽድቅ ለማምጣት አብርሃም አመነ ጽድቅም ሆኖ ተቆጠረለት ብሎ በሮሜ መልእክት ምዕራፍ 4 ላይ ቅዱስ ጳውሎስ አንስቷል። አብርሃምን ምክንያት አደረገ። ቅዱስ ያዕቆብ ደግሞ አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚለው በማመኑ ብቻ የተፈጸመ አይደለም፣ ሌላም ልዩ ታሪክ አለው እንጂ አለና ቅዱስ ያዕቆብ አንድ አብርሃምን የሚያትት አንድ ምስጢር አመጣ። ቅዱስ ያዕቆብ ማነው? ቅዱስ ጳውሎስ አሕዛብ ሳያምኑ መልካም ሥራ ስለማይሰሩ መጀመሪያ ይመኑ አለና አብርሃምን አመጣ። በማመኑ የአብርሃም ልጆች እንደሚሆኑ አስረዳ። ቅዱስ ያዕቆብ ደግሞ እንዲህ አለ። የያዕቆብ መልእክት ምዕራፍ 2 አንብቡት። እንዲህ ይላል። ለዛሬ የመጨረሻው ኃይለ ቃሌ ነው። እንዲህ ይላል፣ አባታችን አብርሃም ልጁን ይስሐቅን በመሠዊያ ባቀረበ ጊዜ በሥራ ይጸደቅ አልነበረምን? ይላል። ይውላችሁ የአብርሃም ጽድቁ በእምነት ብቻ እንዳይመስላችሁ፣ ይልቁንም ልጁን ይስሐቅን በመሠዊያ ባቀረበ ጊዜ በሥራ ይጸደቅ አልነበረምን? ይልላችኋል። አያችሁ፣ እኛ የቅዱስ ጳውሎስ መልእክት ላይ ብቻ አንቆምም። ደግሞ ፈቀቅ ብለን የቅዱስ ያዕቆብን መልእክት እናነባለን እንጂ ለምን አብርሃምን የእምነት የጽድቅ ምልክት አድርጎ እንዳቀረበው አሕዛብን ወደ እምነት ለማቅረብ የተደረገ እንደሆነ እናውቃለን። ከዚህ ፈቀቅ ብሎ ደግሞ አብርሃም እንኳን በእምነት ነው ያለው ጳውሎስ ብለው እንዳይሞግቱት በሥራ የጸደቅ አልነበረምን? ይልና እንዲህ ይላል፣ እምነት ከሥራ ጋር አብሮ ያደርግ እንደነበረ ይላል። አያችሁ፣ ጽድቅ የሚፈጸመው እምነትን ከሥራ ጋር አብሮ ሲደረግ ብቻ ነው ወገኖች። ኦርቶዶክሳዊት ቤተክርስቲያን ይህንን ነው የምትለው። ባለፈው እንዳልኳችሁ እንደ ሰነፎቹ በእምነቴ ብቻ እንደ ትምክህተኞቹ በሥራዬ ብቻ አትልም። ኦርቶዶክስ ቤተክርስቲያን እምነትን ከሥራ ጋር በማዋሃድ ይሄው እምነትን ከሥራው ጋር አብሮ ያደርጋል ነበረምን እኮ ነው የሚለው። አብርሃም አመነ፣ ወጣ። አምኖ እዛው አልቀረም። በመውጣቱ መልካም ሥራ በመስራት አረጋገጠ። አብሮ ነው የሚያደርገው። ሙት ከሆነ ከሳራ ማኅፀን ይስሐቅን እንደሰጠው ያመነው አብርሃም ቢሞት እንኳን እንደሚያስነሳለት በማመኑ ምክንያት በሥራው አረጋገጠው። አብሮ ያደርግ ነበር። ጽድቅ የሚፈጸመው እምነትን ከሥራ ጋር አብሮ በማድረግ ነው። እምነት ከፍ ያለ ጽድቅ ያነሰ አይደለም። አብሮ ያደርግ ነበር። እምነት ከሥራው ጋር አብሮ ያደርግ እንደነበር በሥራም እምነት እንደተፈጸመ ትመለከታለህ ይላል። እምነት የሚፈጸመው በመስራት ነው። ካልሰራስ አይፈጸምም። ለዚህ ነው ቅዱስ ያዕቆብ ሂዱ፣ ሙቁ፣ ጥገቡ፣ እርኩ ብትሏቸው የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል? እምነቱ ይጠቅማልን? አየህ፣ በሥራ ካልተፈጸመ አይጠቅምም። መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። በዚህ ነው የተፈጸመው። አየህ፣ የቅዱስ ጳውሎስን ንባብ ጨረሰው ቅዱስ ያዕቆብ። የእግዚአብሔር ወዳጅ ተባለ። ከዛ በጣም አስደናቂ ቃል ይናገራል። መዝጊያ ነው። ሁላችሁም ይሄን ኦርቶዶክሳውያን በህሊናችሁ ያዙት። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ ብሎ ዘጋው። ደግሞ አለው በእምነት ብቻ ሚል በእምነት ብቻ ጽድቅ ሚል የለም። ብዙ የፕሮቴስታንቶች ብዙ የተሐድሶችን መጽሐፍ ተመልከቱ። አጥኑ ማለት አይደለም። በእምነት ብቻ ነው የሚሉት። የለም፣ የሐሰት ትምህርት ነው። የአጋንንት ትምህርት ነው። የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ የሚለው ተፈጽሞባቸዋል።
ምንድነው የሚለው? ሰው በእምነት ብቻ ሳይሆን ነው የሚለው በሥራ እንዲጸድቅ ታያላችሁ። ይቀጥልና ምን ይላል? ከነፍስ የተለየ ሥጋ የሞተ እንደሆነ ሁሉ እንዲሁ ከሥራ የተለየ እምነት የሞተ ነው ብሎ ያበቃል። ስለዚህ ቅዱስ ያዕቆብና ቅዱስ ጳውሎስ አልተጣሉ። እንደውም ተመጋጋቢ ሆነው በእምነት ብቻ ሳይሆን በሥራም እንደሚጸደቅ በፍቅር እንደሚጸደቅ ነው የገለጹት። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በሚቀጥለው ሳምንት የዚህን ክፍል ምናልባት እንዳላበዛባችሁ በመስጋት የመጨረሻውን ክፍል አስተምረን እንደገና ሌላ ቀን ደግሞ እንደዚሁ እንመለሳለን። እግዚአብሔር ከሁላችንም ጋር ይሁንልን። አሜን አሜን። አብሮ ያሰማል። ይህንን ሁለተኛ ያሳየዋችሁ የትምህርቶቻቸው ንጽጽር ተመሳሳይ መሆኑን አሳየዋችሁ። ሶስተኛ በተለይ ቅዱስ ጳውሎስ መልእክታቱን እንዴት አድርጎ እንደጻፈ ላሳያችሁ። በመልእክታቶቹ መጀመሪያ ቅዱስ ጳውሎስ ማመንን ያስቀድምና ከዚያ በኋላ ምግባርንና ፍቅርን ማስከተሉ ልማድ ነው። ቅዱስ ያዕቆብ የሚያደረገው ይሄንን ነው ወገኖቼ። እደግመዋለሁ፣ እምነትን ያስቀድማል፣ ከዚያስ ፍቅርንና ምግባርን ያስከትላል። ሁለት አብነቶችን ልስጣችሁ፣ ሁለት ምሳሌዎችን ላቅርብላችሁ። አንደኛ የዕብራውያንን መልእክት ስታነቡ ዕብራውያን መልእክት ቅዱስ ጳውሎስ ከምዕራፍ 1 እስከ ምዕራፍ 11 ድረስ ስለ እምነት ያስተምራል። ከምዕራፍ 12 በኋላ ደግሞ ስለ ምግባር ያስተምራል። ምን ማለት መሰላችሁ? እምነትን ከምግባር ነው። ይሄንን ከፍለን የምናነበው አይደለም፣ አንድ ላይ ነው የምናነበው። ኦርቶዶክሳውያን መጽሐፍ ቅዱስን የሆነ ጥቅስ ገንጥለን፣ መጽሐፍ ቅዱስን የሆነ ምዕራፍ፣ መጽሐፍ ቅዱስን የሆነ መልእክት ከፍለን አይደለም የምናየው። ሙሉን ነው እኛ መጽሐፍ ቅዱስን የምንረዳው። ለዚህ ነው እስከ ምዕራፍ 11 ድረስ ስለ እምነት ያስተምርና ከ11 በኋላ ያለውን ደግሞ ስለ ምግባር፣ ስለ ፍቅር ያስተምራል። አንብቡት። ከሚያዝኑ ጋር እዘኑ ይላል ቅዱስ ጳውሎስ ሮሜ መልእክትም ላይ ብትሄዱ ይህንኑ ነው ብታገኙት። ስለ እምነት ያስተምርና ልክ ከምዕራፍ 11 በኋላ ስለ ፍቅር ማስተማር ይጀምራል። ፍቅር ለባልንጀራው ክፉ አያደርግም፣ ፍቅር የሕግ ፍጻሜ ነው፣ ከሚያዝኑ ጋር እዘኑ፣ ከሚደሰቱ ጋር ተደሰቱ እያለ ስለ ፍቅር ደግሞ ማስተማር ይጀምራል። ምን ማለት ነው? አጠቃላይ የቅዱስ ያዕቆብም የቅዱስ ጳውሎስም መልእክት አንድ ነገር በማጽናት ላይ እምነትን ከምግባር ጋር ምግባርን ደግሞ ከእምነት ጋር በማጽናት መጽሐፍ ቅዱስ የሚያስተምረው ይህንን ነው። ስለዚህ እምነት ብቻ ማለት አይደለም። እምነት ብቻ የሚል መጽሐፍ ቅዱሳዊ ትምህርት የለም። አንድም ቦታ እምነት ብቻ የሚል አታገኙ። በኋላ አሳያችኋለሁ። አሁን የቅዱስ ጳውሎስንና ባጭሩ የቅዱስ ያዕቆብን መልእክት ንጽጽር ከሰማን በኋላ እስኪ ሌሎች የመጽሐፍ ቅዱስ ክፍሎች ወይም ሌሎች የሐዋርያት መልእክት ደግሞ ከነዚህ ከሁለቱ የተለየ ነውን? እንዴት አድርገው ነው የሚያስተምሩት መዳናችንን? እንዴት አድርገው ነው የገለጹት? እሱን አንድ ምስክርነት እናመጣለን። ቅዱስ ያዕቆብና ቅዱስ ጳውሎስ አልተጣሉም ብለን የትምህርታቸውን ንጽጽር አሳየን። ሌላ ግን ምስክርነት በደጋፊነት ደግሞ እናመጣለን። ሁሉም የመጽሐፍ ቅዱስ ትምህርቶች አንድ እውነት እንዳላቸው በዚህ እንረዳለን። ማን ነው እሱ? ቅዱስ ጴጥሮስን እናንሳ። ሁለተኛ ጴጥሮስ መልእክት ምዕራፍ 1 ከቁጥር 5 እስከ 11 ላይ እንዲህ የሚል አስደናቂ ቃል ተቀምጧል። ቀስ ብላችሁ ተከታተሉኝ፣ ትምህርቴን እየጨረስኩ ነው። እንዲህ ይላል፣ ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛትን፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰልን፣ እግዚአብሔርን በመምሰል የወንድማማች መዋደድን፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ሥራ ፈቶችና ፈራቢ ቢሶች እንዳትሆኑ ያደርጓቸዋል። እነዚህን ብታደርጉ ከቶ አትሰናከሉም። እንዲሁም ወደ ዘላለሙ ወደ ጌታችን መንግሥት መግባት በሙላት ይሰጣቸዋል። አያችሁ፣
ቅዱስ ጴጥሮስ የሁለቱንም ትምህርት ምስክርነት እንዴት እንዳረጋገጠልን ተመልከቱ። በእምነት ላይ ይሄን ጨምሩ ሲል ቆየና መዋደድን፣ የወንድማማች መዋደድን፣ በወንድማማቾች መዋደድን፣ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጋችኋል ካለ በኋላ ወደ ጌታችን መንግሥት መግባት በሙላት ይሰጣችኋል ይላል። በምን ላይ? በእምነት ላይ ፍቅርን ነዋ። የወንድማማች መዋደድን ነዋ። መልካም ሥራ፣ በዚህ መካከል የሚደረገውን መልካም ሥራ ማጽናትን ነዋ። በእነዚህ ምን ተራርጋላችሁ? ወደ ዘላለሙ መንግሥት መግባት ይሰጣችኋል። በእምነት ብቻ መቻለ። እነዚህ ሁሉ ለእናንተ ሆነው ቢበዙ ፍሬ ቢሶች እንዳትሆኑ ያደርጓችኋል፣ ገለባ እንዳትሆኑ ይጠቅሟችኋል አለ። አያቸው። እነዚህ የቅዱሳት መጻሕፍት ኃይለ ቃላት በሙሉ በአንድ ላይ ተሰፍተው እንጂ የሚተረጎሙት አንድ ጥቅስ ተወስዶ ይሄ ነው ተብሎ አይበየንም። የተጣሉ እንዳይመስለን። አያቸው። የመጨረሻው የተጣሉ እንዳይመስለን ቅዱስ ያዕቆብ ቅድም ብያችኋለሁ፣ መልካም ሥራ ላለማድረግ ወገኖቼ ይሸሹ የነበሩትን መልካም ሥራ ሲያጥራቸው በእምነት ብቻ እንድናለን ባዮችን የወቀሰበትን የተጣሉ እንዳይመስለን እጅግ አስደናቂ ትምህርት አንስቶ የቋጨበትን ኃይለ ቃል ላንሳና ለዛሬ ላብቃ። እዩ። ሁለቱም አንድ ስርወ ሃይማኖት አብርሃምን አንስተዋል። አሕዛብን ወደ ጽድቅ ለማምጣት አብርሃም አመነ ጽድቅም ሆኖ ተቆጠረለት ብሎ በሮሜ መልእክት ምዕራፍ 4 ላይ ቅዱስ ጳውሎስ አንስቷል። አብርሃምን ምክንያት አደረገ። ቅዱስ ያዕቆብ ደግሞ አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚለው በማመኑ ብቻ የተፈጸመ አይደለም፣ ሌላም ልዩ ታሪክ አለው እንጂ አለና ቅዱስ ያዕቆብ አንድ አብርሃምን የሚያትት አንድ ምስጢር አመጣ። ቅዱስ ያዕቆብ ማነው? ቅዱስ ጳውሎስ አሕዛብ ሳያምኑ መልካም ሥራ ስለማይሰሩ መጀመሪያ ይመኑ አለና አብርሃምን አመጣ። በማመኑ የአብርሃም ልጆች እንደሚሆኑ አስረዳ። ቅዱስ ያዕቆብ ደግሞ እንዲህ አለ። ያዕቆብ መልእክት ምዕራፍ 2 አንብቡት። እንዲህ ይላል። ለዛሬ የመጨረሻው ኃይለ ቃሌ ነው። እንዲህ ይላል። አባታችን አብርሃም ልጁን ይስሐቅን በመሠዊያ ባቀረበ ጊዜ በሥራ የጸደቀ አልነበረምን? ይላል። ይውላችሁ የአብርሃም ጽድቁ በእምነት ብቻ እንዳይመስላችሁ፣ ይልቁንም ልጁን ይስሐቅን በመሠዊያ ባቀረበ ጊዜ በሥራ የጸደቀ አልነበረምን? ይልላችኋል። አያችሁ፣ እኛ የቅዱስ ጳውሎስ መልእክት ላይ ብቻ አንቆምም። ደግሞ ፈቀቅ ብለን የቅዱስ ያዕቆብን መልእክት እናነባለን እንጂ ለምን አብርሃምን የእምነት የጽድቅ ምልክት አድርጎ እንዳቀረበው አሕዛብን ወደ እምነት ለማቅረብ የተደረገ እንደሆነ እናውቃለን። ከዚህ ፈቀቅ ብሎ ደግሞ አብርሃም እንኳን በእምነት ነው ያለው ጳውሎስ ብለው እንዳይሞግቱት በሥራ የጸደቀ አልነበረምን ይልና እንዲህ ይላል። እምነት ከሥራ ጋር አብሮ ያደርግ እንደነበረ ይላል። አያችሁ፣ ጽድቅ የሚፈጸመው እምነትን ከሥራ ጋር አብሮ ሲደረግ ብቻ ነው ወገኖች። ኦርቶዶክሳዊት ቤተክርስቲያን ይህንን ነው የምትለው። ባለፈው እንዳልኳችሁ እንደ ሰነፎቹ በእምነቴ ብቻ፣ እንደ ትምክህተኞቹ በሥራዬ ብቻ አትልም ኦርቶዶክስ ቤተክርስቲያን። እምነትን ከሥራ ጋር በማዋሃድ ይሄው እምነትን ከሥራው ጋር አብሮ ያደርግ አልነበረምን እኮ ነው የሚለው። አብርሃም አመነ፣ ወጣ። አምኖ እዛው አልቀረም። በመውጣቱ መልካም ሥራ በመስራት አረጋገጠ። አብሮ ነው የሚያደርገው። ሙት ከሆነ ከሳራ ማኅፀን ይስሐቅን እንደሰጠው ያመነው አብርሃም ቢሞት እንኳን እንደሚያስነሳለት በማመኑ ምክንያት በሥራው አረጋገጠው። አብሮ ያደርግ ነበር። ጽድቅ የሚፈጸመው እምነትን ከሥራ ጋር አብሮ በማድረግ ነው። እምነት ከፍ ያለ ጽድቅ ያነሰ አይደለም። አብሮ ያደርግ ነበር። እምነት ከሥራው ጋር አብሮ ያደርግ እንደነበር በሥራም እምነት እንደተፈጸመ ትመለከታለህ ይላል። እምነት የሚፈጸመው በመስራት ነው። ካልሰራስ አይፈጸምም። ለዚህ ነው ቅዱስ ያዕቆብ
ሂዱ፣ ሙቁ፣ ጥገቡ፣ እርኩ ብትሏቸው የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል? እምነቱ ይጠቅማልን? አየህ፣ በሥራ ካልተፈጸመ አይጠቅምም። መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። በዚህ ነው የተፈጸመው። አየህ፣ የቅዱስ ጳውሎስን ንባብ ጨረሰው ቅዱስ ያዕቆብ። የእግዚአብሔር ወዳጅ ተባለ። ከዛ በጣም አስደናቂ ቃል ይናገራል። መዝጊያዬ ነው። ሁላችሁም ይሄን ኦርቶዶክሳውያን በህሊናችሁ ያዙት። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ ብሎ ዘጋው። ደግሞ አለው በእምነት ብቻ ሚል በእምነት ብቻ ጽድቅ ሚል የለም። ብዙ የፕሮቴስታንቶች ብዙ የተሐድሶችን መጽሐፍ ተመልከቱ። አጥኑ ማለት አይደለም። በእምነት ብቻ ነው የሚሉት። የለም፣ የሐሰት ትምህርት ነው፣ የአጋንንት ትምህርት ነው። የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ የሚለው ተፈጽሞባቸዋል። ምንድን ነው የሚለው? ሰው በእምነት ብቻ ሳይሆን ነው የሚለው በሥራ እንዲጸድቅ ታያላችሁ። ይቀጥልና ምን ይላል? ከነፍስ የተለየ ሥጋ የሞተ እንደሆነ ሁሉ እንዲሁ ከሥራ የተለየ እምነት የሞተ ነው ብሎ ያበቃል። ስለዚህ ቅዱስ ያዕቆብና ቅዱስ ጳውሎስ አልተጣሉ። እንደውም ተመጋጋቢ ሆነው በእምነት ብቻ ሳይሆን በሥራም እንደሚጸደቅ በፍቅር እንደሚጸደቅ ነው የገለጹት። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በሚቀጥለው ሳምንት የዚህን ክፍል ምናልባት እንዳላበዛባችሁ በመስጋት የመጨረሻውን ክፍል አስተምረን እንደገና ሌላ ቀን ደግሞ እንደዚሁ እንመለሳለን። እግዚአብሔር ከሁላችንም ጋር ይሁንልን። አሜን አሜን። አብሮ ያሰማል።